ቤተሰቦቿ ጋር ሄዳ ሌላ ችግር እንዳፈጠር ነው እና አባቷ ቤት ሩታዬ የኔ ልዕልት እንኳንም በሰበብ ወደ እናትሽና አባትሽ ቤት ሄድሽ። የኔ ውድ ቪዲዮ ሰርተሽ እንደምትለቂልን ተስፋ እናደርጋለን። ከነ ሜላት ጋር ከቤተሰቦችሽ በጠቅላላ ደህና ቪዲዮ ሰርተሽ እንደምትለቂልን ተስፋ አደርጋለሁ። እውነት ለመናገር በጉጉት ነው የምጠብቅሽ የኔ ውድ፣ የምሬ ነው የምልሽ። እና ከቤተሰቦችሽ ጋር ቪዲዮ ሰርተሽ ልቀቂልን። አዲስ አበባ ላይ እንዳይቀረጽ አደራችሁ፣ አደራ አደራ። እና ሩታዬ ወደ ቡታጀራ እንደሄደች በነገራችን አልሄደችም የምትሉ ብዙዎቻችሁ አላችሁ። ትሄዳለች። ሲጀመር እኔ ብያቸዋለሁ ባለፈው በሰበቡ ሁሉም ይሄዳል ብዬ ነበረ። እንግዲህ ያልኩትን ደረሰ በቃ። እና ለማንኛውም ደህና ቪዲዮ እንደዚህ በቃ ቆንጆ ዘና እያላችሁ ፈታ እያላችሁ የኔ ውድ ቤተሰቦቼ እናቴ አባቴ ብለሽ ቪዲዮ ሰርተሽ እንደምትለቂልን ባለሙሉ ተስፋ ነኝ እውነት ለመናገር። እና አብርሃምም ደግሞ ያው እያለቀሰ ነበረ እውነት ለመናገር። አንተ ልጅ ተው፣ አንዴ ታሳዝነኛለህ፣ አንዴ ደግሞ ታናድደኛለህ። በሰላም ነው። እና አብርሃም እንግዲህ እያለቀሰ ነበረ እላችኋለሁ። ቶሎ ብሎ ንገሩኝ። እና ኤፍሬም ደሜን አንተ ከተከው ጋይስ፣ ኤፍሬም ደሜን አንተ ከተከው። አንተ ሰሞኑ ትሂድ ስለነበረ ሰውዬ ዛሬ ላይ አላለም። ለማንኛውም ያው አብርሃም ይሻላል። አያችሁ አይደል? አብርሃም ረጋ ብሎ ነው የሚያወራው፣ ሰከን ጀነን ብሎ ያወራል ማለት ነው። ንገረኝ የት እንዳለች በቃ ያኛው እና ለማንኛውም ጩኸት ነው የሰበሰበው። እንደውም እኔ አብርሃም ኃይለኛ የኤፍሬም እንደውም ባርድ ቀዝቃዛ ይመስለኝ ነበረ። ነገር ግን ኤፍሬም በጣም እንትን ነው ይጮሃል ማለት ነው። ውድ ቤተሰቦቼ እና ለማንኛውም አብርሃም ወደ ቡታጀራ ሄደ ማለት ነው። ሰሞኑ እኮ ወደ ቡታጀራ ሄዶ አየር ባየር ነው ወደ ሸገር የተመለሰው። ግን አይደክማችሁም ወይ? መንገዱ እኮ በጣም ያደክማል። እኔ እንጃ። እና መንገዱ ደግሞ የተስተካከለ መንገድ አለ ባይዘው እና ብዙ ልጆች ያው መንገዱ ትክክል አይደለም ጤነኛ አይደለም ስትሉ ነበራችሁ። ኧረ ተስተካክለዋል አሉ ጋይስ። ሌላም መንገድ አለ፣ መግቢያ ትንሽ ይርቃል እንጂ አለ የተስተካከለ ወደ ቡታጅራ ቀጥ ብሎ የሚያደርሳችሁ። ሲጀመር እንደ በድሮ አይደለም፣ ተስተካክለዋል እላችኋለሁ። እና ለማንኛውም አብርሃም ወደ ቡታጀራ ሄደ። ሩታዬ የኔ ልዕልት፣ የኔ ውድ ሚስት፣ የኔ ውድ ነገር፣ የልጄ እናት ብለህ እንትን ብለህ አባ ብለህ ወደ ቤተ መመለስ ትችላለህ ማለት ነው። ነገር ግን ሩታ እረፍት እንድታደርግ እውነት ለመናገር እኔ ምኞቴ ነው። ሜላትም ስለወለደች እዛ ቡታጀራ ላይ፣ ስለዚህ እሷንም ታያለች። ከእነሱም ጋር ቪዲዮ ብትሰራ፣ ከቤተሰብ ጋር ቪዲዮ ብትሰራ ወላሂ እኔ በጣም ደስ ይለኛል። ከምንም በላይ በቃ በጉጉት የምጠብቃት ቀናት ወይም ደግሞ ጊዜ ናት ማለት ነው። ይሄንን እነሱ ጋር ቪዲዮ ሰርታ ብትለቅልን ወላሂ በጣም ነው ደስ የሚለኝ ማለት ነው። እና ሩታዬ የኔ ውድ የኔ እናት በጉጉት ነው የምጠብቅሽ እንደዛ አድርገሽ እንደምትለቅልን ማለት ነው። ግን እኮ ከሚዲያ ራቂ ከሁሉንም ነገር እያላት ነበር አቤላ። ቪዲዮ እንዳይቀረጽ ነው እንዴ ከቪዲዮ ራቂ ያልካት አንተ ልጅ? ኧረ ቪዲዮ እንፈልጋለን። የአቤላ ቁጥር ያላችሁ ሆነ ለመናገር በሉት። እኔ እፈልጋለሁ። በተለይ እኔ በቃ ከእነሱ ጋር ሰርታል አይደለ? ከሜላት ጋርም በሜላት ቻናልን ብቅ ብትል በራሷም እንደዛ ብቅ ብትል እኔ ደስ ይለኛል ማለት ነው። ደግሞ ናፈቀችኝ እኮ ጋይስ። እናንተ ቪዲዮ ላይ ሲመጡ እኮ እያናከል እንትን እኔ ነገር ላይ ነው ትኩረት ማደርገው። በቃ ማነው ጥፋተኛ ብዬ ወቅጬ ለመጣል ማለት ነው። እና ስትጠፋ ደግሞ ናፈቀችኝና ለማንኛውም ሩታዬ በእናትሽ እቅፍ በእናትሽ እጅ እንግዲህ ትንከባከበሻለች አሁን። ስለዚህ አብርሃም ነጻነት ክስ አስገባችበት እያሉ ነው። ነጻነት ክስ አስገባችበት። ቤተሰቦቿ እኮ ጋይስ እናንተ ቪዲዮ ላይ የመጣው ነገር በሙሉ እኮ እውነት መስሏቸው የምትቀበሉ ልጆች አላቸው። አትሞኙ፣ ሞኛ አትሁኑ። ቪዲዮ ሌላ ነው፣ እዛ ያለው ሌላ ነው ብዬ ብዙ ጊዜ ተናግሬያለሁ። አትሰዳደቡም ብያለሁ። እኔ የምሳደባለሁ እኮ እንዴ ማን ብሎኝ? እኔ ነገሩ አብርሽና ሩታ የሚሰድብ ሰው ነው፣ በተለይ ሩታን የሚሳደቡ ብዛታቸው። ስለዚህ እነሱ ናቸው የምሳደበው እንጂ እኔ እንደዚህ እኮ እነሱን አልሳደብም። እናንተ ግን ራሳቸው ትሳደባላችሁ። እና ማናት ነጻነት ማለት ነው ቤተሰቦቼ ከለከሉኝ እያለች ነበር አይደለ? የምሬ ነው የምላችሁ። ቤተሰቦቿ እልል ብለው ነው የተቀበሏት። አላልኳችሁም እንዴ? ውሸቴን እንዳይመስላችሁ። የምሬ ነው የምላችሁ። እኔ ውሸት አልወድም። እኔ ከለከሏት ወይ ስል እልል ብለው ተቀብለዋታል ተባልኩኝ። ታዲያ ምንድን ነው? እኔ አይኔ ነው ወይስ ጆሮዬ ነው? ምኔ ነው እንዴ? እልል ብለው ነው የተቀበሉሽ። መጀመሪያም ሂጂ ወንድ ልታሳድጂ ሄደሽ ከዛ በኋላ አብርሃም አባረረሽ። ሩታ ሳጨበልቀኝ ላብልጥ ብለሽ አብልጥሽ ወደ ቡታጀራ፣ ሩታዬም ደግሞ ተከትለሽ ወደ ቡታጀራ። እንዲሁ አንቃ እንዳደፋሽ እዛው ማለት ነው። አንቃ የገላጋ ያለት ያለሽ ወስፌ የመሰለ ሰውነትሽ። እኔም ወስፌ ነኝ በነገራችን ላይ ቅጥነቴ ማለት ነው። እና አንድ እኩል ነን። ስለዚህ ቀጭንነትሽን ጠልቼው አይደለም፣ ግን የሚያስጠላ ስራ ስለሰራሽ ነው። እና አሁንም ደግሞ የነጻነት ወንድም ለአብርሃም ክስ አስገባበት። እና ለማንኛውም
ሩታ ቤተሰቦቿ አሏት። እሺ እናት አባት አላት። ምን የመሰሉ እናትና አባት። ያው አሁን ከሚዲያ ጠፍተዋል። አባቷም ደግሞ ደከም ያለ ነው። እኔ ስለሄደች እውነት ለመናገር በጣም ነው ደስ ያለኝ። ለምን አባቷ ማየት አለባት። ከእናቷ ጋር ትገናኝ ከአባቷ ጋር፣ በተለይ ከአባቷ ጋር። አባቷ የሆነ ደከም ስላለ ለዛ እኔ በጣም ነው ደስ ያለኝ እና በሰበቡም ቢሆን ማለት ነው። ከአብርሃም ጋር ደግሞ ሄዶ እንዴት ሲቀጣቀሉ ሲደባደቡ ሲጠፋጠፉ ይኖራሉ እንጂ አብረው ነው የሚሆኑት ጋይስ፣ አብረው ነው የሚሆኑት። እና ብቻ ያ ጉዳይ እንግዲህ አውጡ ሀቋን አውጡ፣ አፈር ብሉ። እንዲሁም አንዲቷ ምን እንዳለ ታውቃላችሁ? አንቺ ውሻ ለምንድን ነው የማናት የሩታ ሀቅ መታወጡ? ምን ችግር አለው? ሴት አይደላችሁም እንዴ? የሴትነት ስሜት አይሰማችሁም እንዴ አለችኝ። አንቺ ምንድን ነው ምን አጠፋሁ እኔ ምን አደረግኩ እንዴ? እኔ እኮ ተናገርኩ የሚሰማ የለም። እሺ እንዴት ነው ፍትህ ብለን እኛ ባንዲራ ይዘን እንውጣ እንዴ? ሩታዬና ኤልዱም ያው እየተሰደበች ነው ያለችው። መጀመሪያ እንደዚህ ነበረ፣ ለምንድን ነው አሁን የምትዋሺው እየተባለች ነው ያለችው። እና ኤልዱ እኮ ዋሽታለች። አብርሃም እኮ ባይዘዌ በራሱ ጊዜ እኮ ይፋ አድርጓል። ከዚህ በፊት ምን አለ? ያፈቀርኩሽ ቀድሜ እኔ ነኝ ብለዋል፣ ቪዲዮ ላይ ማለት ነው። ፈልጋችሁ አውጡት። በየትኛው ቪዲዮ እንደሆነ አላስታውስም እንጂ ወላሂ ብለዋል። ከፈለጋችሁ ፈትሻችሁ አውጡ። የምታውቁ ልጆች ነው ልትኖር ይችላላችሁ። ያፈቀርኩሽ እኮ እኔ ነኝ ቀድሜ አለ። አያችሁ አይደለ? ያ ማለት እንግዲህ ይገባችኋል በደንብ። ስለዚህ ለምንድን ነው እኛ የምትሰድቡን? እኔ ተናገርኩ። በቃ ፍቅር ጥያቄ አላቀረበችም። አብርሃም ነው ያቀረበላት። እኛ ቪዲዮ ደርሶናል። ምንድን ነው የደረሰን? ፎቶ ደርሶናል። ሲጀመር ፎቶ እኔ ፎቶ ማለት ነው ፎቶ ኮሚኒቲ ላይ ለጥፌ ነበር ዩቱብ ላይ ያያችሁ ልጆች አይታችኋል። ከና መጣሹ ሲሉ ነበረ። የሩታ ደግሞ ህፃን እያለች የነበራት ፎቶ ምናምን ትንሽ እያለች እና ብዙ ነገር እኔ ፖስት የላችሁ ነበረ። ሲጀመር እንዳውም አንዳንድ ልጆች አጥፊ ብለው አጠፋሁኝ እላችኋለሁ። ውድ ቤተሰቦች ይሄ ነው በቃ ጉዳዩ። ማናት ኤልዱ ደግሞ ያው እሷ ራሷ ለማሸሽ እኮ ነው። የኔ እናት ማምለጫ የለም እኮ እንደ የገባሽበት ጉድጓድ እንገባለን ተያይዘን። ይሄ ነገር ብቻ ነው ይፋ አድርጎ የተባለች። ከዛ ውጭ ምንም አላልንም እላችኋለሁ። እና ያው ቤተሰብ የላትም አያቶቿ ናቸው እዛ ያሉትን ሲሉም ነበር አንዳንድ ልጆች። እናንተ እኮ ወልዶ ያሳደገ እኮ ነው የምመስሉት። የምሬ ነው የምላችሁ። በቃ ወይም የቀለቧ የቻላችሁ ብቻ የሆነ ነገር ያደረጋችሁ ነው የምመስሉት። እኔ ሄድባችኋለሁ። አሁን ከዚህ በኋላ እየረገጥኩ ነው የሚሄደው ማለት ነው። ሌሎቻችሁ ከዚህ በፊት ያው ተመልካይ ምንድነው ዩቲዩበርን ነበረ ስረግጥ የነበረው እና አብርሃም አሁን ተንበርክከ ይቅርታ ጠይቃት ሄደ። ሩታዬ የኔ ልዕልት የኔ ውድ ስገፋሽ ነበረ። ከዚህ በኋላ እርሜን አወጣለሁ። ከሴቶች ጋር አልሆንም። ሴቶች ቢመጡ ራሱ አረባጃችሁ ግቡ ገደል ግቡ እላቸዋለሁ። ከዚህ በኋላ ጫፋቸው አልደርስም ብለህ እንደውም ፊርማ ፈርመህ ሰጥተህ ከዛ በኋላ ሚስትህ አባብለህ ከእናት ከአባቶቹ ዋጋ ግን ቪዲዮ ትስራለንና ከነ ሜላትን ጋር ቪዲዮ ትስራና ከዛ በኋላ ይዘህ ሄድ እልሃለሁ። እና ግን ከሴቶች ጋር ቪዲዮ እንደማትሰራ ቃል ገብተውልኝ ነው የመጣሁኝ። ከሩታ ጋር ያለው ነገር ጨርሼ ከዛ በኋላ ከአንቺ ጋር እኖራለሁ ብሎኛል አላለችው። አቤት ሴትነት ማርከስ፣ አቤት ሴት። እኛም እኮ ሴትነታችን እኮ አርክሰናል በነገራችን ላይ። ምክንያቱም ዩቱብ ቻናል ላይ ማን ፈቅዶልን ነው ወተኔ ስንል የምንውለው። ስለዚህ ሴትነታችን አርክሰናል ማለት ነው። እውነቴ ነው የምላቸው አርክሰናል። እኛ ራሱ እንኳን ግን እኮ ከነጻነትና ከኛው የኛው ይሻላል። እኛ ለፈለፍን፣ እሷ ደግሞ ወንድ እኮ ነው አዲስ አበባ ተከትላ ሄዳ ከአዲስ አበባ ወደ ቡታጀራ ገባች እላችኋለሁ። ይሄ ደግሞ ሁላችንም አይተናለን። ለማንኛውም አቶ አብርሃም የታደሰ ልጅ ቆፍጠን ነው እያሉህ ነው ብዙ ልጆች። ስለዚህ ሄደህ እንደዛ ልክ እንዳልኩ የኔ ልዕልት የኔ ውድ ሚስት ነይ በቃ አልደግመውም በላት።